ሰላም እንዴት ውላችኋል? ውድ የብስራት ዩቲዩብ ቻናል ተከታታዮቻችን አፍሪካ ኮርነር ፕሮግራማችን ጀምሯል። በአፍሪካ ዋንጫ ዙሪያ ሀሳቦችን እያነሳን ከእናንተ ጋር ጥሩ ቆይታ እናደርጋለን። የሩብ ፍጻሜ ጨዋታ ዛሬና ነገ ይደረጋል። ለግማሽ ፍጻሜ ለመድረስ የሚደረጉ ፉክክሮች ተጠባቂዎች ናቸው። ተፈራ ታመነና አዲስ መሐመድ ደግሞ እኒን ጨዋታዎች ወደ እናንተ እናደርሳለን። አብራችሁን ቆዩ። ተፌ እንዴት አለ? እንዴት ውለሻል? አዲስ ሰላም ነው? ሁሉ ሰላም ይመስገን። አፍሪካ ዋንጫ በጠበቀው ልክ ሳይጓዝ እንግዲህ ሩብ ፍጻሜ ላይ ደርሷል። ከዚህ በኋላ ግን እንደው በውድድር ድምቀትም በፉክክር ከፍ ያለ ጥራት እንመለከታለን ብለን እናስባለን። ገና የባለፈው ሳምንት ፕሮግራማችን ላይ ከምድብ ወደ ጥሎ ማለፍ ጨዋታ ሲገቡ ያነሳነው ጉዳይ ነበር። በአጠቃላይ አፍሪካ ዋንጫው አንተም አንስተው ነበር። በዚህ አለት ያው እንደተጠበቀው አይደለም የሄደ ያለው ውድድሩ ፉክክሩ ያን ያህል አይደለም። ነገር ግን ሩብ ፍጻሜው 4 ጨዋታዎችን እጅግ ተጠባቂ ያደርጋቸዋል። ሁሉም ጨዋታ በሚባል መልኩ ተጠባቂ እንዲሆን አድርጎታል። ዛሬ የሚደረጉ 2 መርሃ ግብሮች አሉ። የመጀመሪያው መርሃ ግብር ማሊን ከሴኔጋል የሚያገናኝ ጨዋታ ነው። እንግዲህ ማሊ በጣም ጠንካራ ተፎካካሪ ሆና ብቅ ብላለች። በአፍሪካ ዋንጫው ክስተት ናት። ነገር ግን ገና ከጅምሩ ጀምሮም ስናነሳው ነበረ ለሞሮኮ ተፈትናታለች ተብሎ ነበር። በምድቧ ላይ እንደተባለውም ሩብ ፍጻሜ ላይ ደርሳለች። ታዲያ ዛሬ ላይ በሃኒባል ጅብሪል ላይ በተፈጸመ ጥፋት ደግሞ የማይገባም ተጫዋች አለ። እርሱን ተከትሎ ደግሞ የምንመለከተው ጉዳይ አለ። የኩሊባሊን ጉዳይ እናነሳለን። እኒ ሁለት ቡድኖች የሚያደርጉት ጨዋታ እጅግ ተጠባቂ ጨዋታ ነው። እንደሚታወቀው በውድድሩ አስደናቂ የሆነ ጊዜን አሳልፋለች። ያለ መሸነፍ ጉዟም 15 ደርሷል። በ10 አሸንፋ በ5 አቻ ተለያይታለች። ታዲያ ይህ ጨዋታ እጅግ ተጠባቂ ነው የሚሆነው። ስለርሱ መርሃ ግብር ብናነሳ መልካም ነው። ሴኔጋልም ጠንካራ ተፎካካሪ የውድድሩ ለዋንጫ ተጠባቂ ቡድን ናት። የ2021 አሸናፊ ቡድን ናትና እኒህን 2 ጨዋታዎች እናንሳ። መልካም እንግዲህ ሁለቱን ሀገራት ስናነሳ እግር ኳስ እንደ አፍሪካ ስማቸውን ስንጠቅስ ማሊም ሆኖ ሴኔጋል ጥራት ካላቸው በስብስብ ከዚያም ባለፈ ኢንዲቪጁዋሊም ተጫዋቾቹ ጥራት ያላቸው በአውሮፓ ትልቅ ክለቦች የመጫወት አቅም ያላቸው ተጫዋቾችን የያዙ ሀገራት ናቸው ማሊም ሆነ ሴኔጋል። ዘንድሮ ግን ማሊ ካለፉት ጊዜያቶች በተወሰነ መንገድ ሸርተት ማለት በጥራት ደረጃ እኔም ማስተዋል ችያለሁ። በአፍሪካ እግር ኳስ ይበልጥ ስም ያላቸው ሰው ናቸው። ቶም ሴንትፊት ኢትዮጵያ ብሔራዊ ቡድን ከዚህ ቀደም በማሰልጠን እናውቃቸዋለን። ባለፈው በተለይ ከቱኒዚያ ጋር የነበረው ጨዋታ ቀይ ካርድ ወጥቶባቸው እንዴት ባለ መንገድ እስከ መጨረሻው ደቂቃ ድረስ ሲታገሉ እንደነበረ ከዚያም በኋላ በመለያ ምት አሸንፈው አሁን ለሩብ ፍጻሜ የደረሱበት ሁኔታ ስንመለከት ይሄ የአንድ የቶርናመንት ባህሪ ነው አይደለ? ብዙ ካስተዋልን ደግሞ ተቸግረው ወደ ጥሎ ማለፍ አሊያም ደግሞ ወደ ተሻለ ደረጃ መሸጋገር የቻሉ ቡድኖች ይበልጥ ጠንክረው ለዚህ እንደማሳያ ያለፈው የአፍሪካ ዋንጫ ባለስኬቷ አይቮሪ ኮስት ማሳያ ነች አይደለ? በጥሩ ሶስተኛውን አልፋ ከዚያም የጥራት ደረጃዋ ምንነካስ ምታስበል ነበረች። ነገር ግን ሞተሯን በደንብ እያጋለች መጣ ነው ዋንጫው ማሳካት የቻለችውና ማሊም የዚህ አይነት ጠባይ ተመልክቼባታለሁኝ። ኢቪቢ ሱማ እንደምናውቀው ከቶተንሃም ጋር ከዲሲፕሊን ጋር በተያዘ በቶማስ ፍራንክ ስብስብ ውስጥ የለም። ነገር ግን የተጫዋቹ ጥራት የላቀ ነውና በናሽናል ቲም ምንም እንኳን በክለብ ደረጃ የተጫወተ ባይሆንም ጠርተው ቶም ሴንቲፊት የተጫወተ ነው የሚገኘው። ባለፈውም ስንመለከተው ነበርና እንዲያውም የመለያ ምቱን የተባለ መንገድ እንዳመከነው ስንመለከት በጣም ያስደነግጥ ነበር አለ እና 3 አማካኞች ይጠቀማሉ። አሁን ላይ በዘመናዊ እግር ኳስ በተለይ አማካኞች ጥራት ከፍ ማለት ለአንድ ቡድን ውጤት ማግኘት በጣም አስፈላጊ ሆኗል። አሁን በአፍሪካ ዋንጫውም የአማካይ ክፍል ብልጫ ያላቸው ቡድኖች ውጤት ይዘው ሲወጡ እየተመለከትኩኝ ነው። እነዚህ ደግሞ 2 ሀገራት ጥራት ያለ አማካይ ክፍል ያላቸው ናቸው። እንግዲህ ማሊ እንዳብነት ያክል ብንጠቀም አሊዮ ዲያንግ አለ፣ ኩሊባሊ፣ ኢቪቢ ሱማ እነዚህ ጥሩ አቅም ያላቸው ተጫዋች ናቸው። በአንጻሩ ሴኔጋል ለምርጫ እስከምትቸገር ድረስ ደጋግም ያነሳዋለሁ የሴኔጋል የአማካይ ክፍል ጥራት በጣም ያስደነግጠኛልና ፓፔ ጉይ ባለፈው 2 ጎሎችን ያስቆጠረው ሱዳን ላይ በጣም ጥራት ያለው የቢያሪያል አማካይ ነው። ከዚያም ባለፈ ይበልጥ ልምድ ያለው ኢድሪስ ጉይ ጋና እንደዚሁ በዚያው ስብስብ ውስጥ ይገኛል። ላሚን ካማራ ሁሉ ተጠባቂ ወንበር ላይ ናቸውና ሴኔጋል ከሱዳን ጋር በነበረው ጨዋታ እርግጥ ነው ሱዳን ባላት የጥራት ደረጃ ልክ ተፈትናታለች ብለን አልጠበቅንም። በብዙ መልኩ ተሽላ ነው ማሸነፍ የቻለችውና ሁለቱ ሀገራት 2001 ነበር ይሄ በካፍ ደረጃ የተገናኙት። በ1-1 በሆናቸው ውጤት በምድብ ጨዋታዎች ላይ አጠናቀዋል። ሴኔጋል በቅርብ ጊዜ ትውስታችን ዋንጫውን ካሳኩ ሀገራት መካከል አንደኛው ነች አይደለ? ከ5 ዓመት በፊት 2001 ላይ የና ሳዲዮ ማኔ ቡድን ዋንጫ ማሳካቱ ይታወቃልና በቅርብ ጊዜ ጥራቷ ምንድነው ሴኔጋልን ስናነሳ አንዳንድ ሀገራት የሆነ ቶርናመንት ላይ አውትሻን ያደርጉና ከዚያ መሸራተት ያመጣሉ። ካሜሩን ለዚህ ማሳያ ነች። የጎብሩስ 2017 ካሜሩን ዋንጫ ካሳካች በኋላ በዚያ ጥንካሬዋ ለመዝለቅ አልቻለችም ነበር። ሴኔጋል ግን ዋንጫ እንኳን ባታሳካ በቀጣዮቹ አመታት ነገር ግን ብርቱ ተፎካካሪ ቡድን ገንብታ እንመለከታታለንና
ማሊ ከሴኔጋል በጣም የሚጠበቅ ጨዋታ ምናልባት ፓፔቻው ያን ያክል የተለየ የናሽናል ቲም ማሰልጠን ጥራት የላቸው የሴኔጋሉ አሰልጣኝ ያን ቢሆን ግን ያላቸው የስብስብ ጥራት አማራጮች መኖራቸው ደግሞ አሁን ምንድነው ጥሎ ማለፍ ሲሆን 90 ደቂቃ እንኳን ባቻ ውጤት ቢጠናቀቅ የተሻለ ስኳድ ያለው ቡድን በኤክስትራ ታይም ለማሸነፍ አድል አለው አይደል ከዚህ ነገር ስንመለከት ሴኔጋል የተሻለች ብለን እናስቀምጣለን ነገር ግን ብርቱ ፉክክር ይኖራል ብዬ አስባለሁ ከሱዳን ጋር በነበረው ጨዋታ ላይ ረፍት የነበረው አሊማን እንዲዳይም እንዲሁ የሚመለስበት ነው የሚሆነው ኒኮላ ጃክሰን እንዲሁም ደግሞ አሁን የነርሱም የጨዋታ የተጫዋቾች መመለስ ምናልባትም ከሳዲዮ ማኒ ጋር አንድ ላይ ጥምረት ተፈጥሮ በአጥቂ ስፍራን በኩል ጥሩ ነገር ያስመለክታሉ ተብሎ ይጠበቃል እንደሚታወቀው ይህም ጨዋታ ምሽት ላይ የሚጠበቅ መርሃ ግብር ነውና አንተም በሰፊው ለማስቃኘት ሞክረሃል እንደ ማሊና ሴኔጋል ደግሞ የትኛው ሀገር ግማሽ ፍጻሜውን ትቀላቀላለች የሚለው እጅግ ተጠባቂ ጨዋታ ነው የሚሆነው በምሽቱ የሚደረገውን ሌላኛው መርሃ ግብር ብናነሳ መልካም ነው ተፌ ምሽት እንግዲህ ሌላኛው የሚደረገው ጨዋታ በአፍሪካ ዋንጫ ከባድ ሚዛን ማለት እንችላለን ይህ ጨዋታ የ5 ጊዜ ሻምፒዮና የሆነችውን ካሜሮን አስተናጋጇን ሞሮኮን የምትገጥምበት ጨዋታ ነው እጅግ በጣም ተጠባቂ ጨዋታ እንደሚሆን ምንም ጥርጥር የለውም ባለፈው መሰናዷችን ላይ ባነሳ ነው መልኩ በውስጥ ውዝግብ ወይም ደግሞ በፌዴሬሽን በኩል ብዙ ነገር ሲነሳባት የነበረችው ካሜሮን ብዙ ግምት እንኳን አልተሰጣትም አይደለ በጣም ፊት ላይ ዋንጫ ያነሳሉ ተብሎ ከሚጠበቁ ቡድኖች መካከል አልነበረችም ስሟም አልነበረም ነገር ግን አሁን ላይ ሩብ ፍጻሜው ላይ ትገኛለች ምናልባትም የግማሽ ፍጻሜ ለመግባት የሚደረገው ፍክክር ቀላል የሚባል አይሆንም ከሞሮኮ ጋር እንደ ብራሂም ዲያዝ አችራፍ ሀኪሚ ብሪያም ቤሞ ካርሎስ ባሌባ እንዲሁ ያሉ ተጫዋቾችን ይሄንን ለመመልከት የማይጓጓ የለም በአውሮፓ መድረክ በተለያዩ ክለቦች ላይ ድንቅ ተሰጧቸውን እያስመለከቱ የሚገኙ ተጫዋቾች ናቸው አፍሪካ ዋንጫ ላይ ደግሞ ይሄን ተሰጥኦ እንመለከታለን ይህም ጨዋታ ሌላኛው ተጠባቂ ጨዋታ ነው በደንብ ይጠበቃል እንዲያውም ይበልጥ በዚህ በሩብ ፍጻሜ ትኩረትን ከሳቡት መካከል ቀዳሚ ይመስለኛል ካሜሩን ከጨዋታ ጨዋታ በጣም አፕግሬድ እያደረገች ነው እየመጣችው እንዳነሳሽው ካሜሩን ከዚህ ቀደም በላይን አፕ ላይ እንኳን ስንመለከት 4 እና 5 በአውሮፓ ደረጃ ጥራት ያላቸው ተጫዋቾች እናውቅ ነበር አሁን ግን ምናልባት ሁለት ተጫዋቾች ነው ብናነሳ አይደለ ብራያን ምቦሞና ካርሎስ ባሌባን ብቻ ነው የምናነሳው ዴቪድ ፓጎም ይሄን ተናግሯል አሰልጣኙ ሞሮኮ አዘጋጁ ሀገር በብዙ መልኩ ለዚህ ጨዋታም ለዋንጫው ቅድመ ግምት የሚሰጣት ሀገር ነች ብሏል የሚያስማማኝ ሐሳብ ነው የመጨረሻ ጨዋታውን ማሸነፋለች ቻን በሚባለው ውድድር ላይ 2021 ላይ 4-0 በሆነ ውጤት ነው ካሜሩንን ያሸነፈችው ልክ ነው ቻን ይበልጥ ምናልባት በአገር ውስጥ የሚጫወቱ ተጫዋቾችን ማካተቱ ታሪክ መልኩ ቀይር ቢልም ነገር ግን ማሸነፏ የሚሰጣት በራስ መታመን ይኖራል እንደርሳቸው ማሳብ ከሆነ ይሄንን ጨዋታ ከዚያም ባለፈ ነው በውድድሩ ቅድሚያ ፌቨራይት የሆነችው ሀገር ሞሮኮ ነች በሚል ሐሳብ ሰጥቷል ከጥራት ደረጃ አንፃር ከኛ ስኳድና የሞሮኮ ፍጹም ለየቀል ነው በማለት ሐሳባቸውን ሰጥቷል እንግዲህ ካሜሩን የቅርብ ጊዜ ባለስኬት ነች አይደለ ሴኔጋልን ስናነሳ ነበር 2017 ደግሞ በሁጎ ብሮዝ እየተመራች ካሜሩን ዋንጫውን ያሳካችበት ሁኔታ ነው ያለው ካሜሩን እንደ ቡድን እንዳልኩሽ ከምድብ ከመጀመሪያው ጨዋታ ጀምሮ ሁለተኛው ሶስተኛው ከዛ ጥሎ ማለፍ በጣም እየተሻሻለች ነው እየመጣችው በተለይ ደቡብ አፍሪካ ጋር የነበረው ፐርፎርማንስ በጣም የሚደንቅ ነበር ደቡብ አፍሪካ እንደ ቡድን በእንቅስቃሴ ረገድ ብልጫ ነበራት ነገር ግን ጌም ኮንትሮል ጨዋታ ኳስ ፕሮሰስ ማድረግና ጌምን ኮንትሮል ማድረግ ፍጹም የተለያዩ ናቸውና በጣም ተቋጥረውት ነበር በመስመር ላይ ብራያን ምቦሞ ፍጥነታቸው ድሪብሉ ታይሚንጉ ሁሉ ነገሩ በጣም የተሻለ ነበር ካርሎስ ባሌባም በተለይ ክረምት ላይ ስሙ ከዩናይትድ ጋር ከተነሳ በኋላ በተወሰነ መንገድ በፋቢያን ሀዝለሩ ስብስብ ውስጥ ያምናቆ ባሌባን አልተመለከተን ነበር ውሳኔዎቹ ልክ አልነበሩም የሜዳ ላይ እንቅስቃሴዎቹና ምናልባት ያ በማንቸስተር መፈለጉ ተጽዕኖ አሳድሮበት ነው የሚል ሐሳብ ይነሳ ነበር አሁን ግን ሌላ ከአንድ ዓመት በፊት የምናቆም ባሌባ ነው በካሜሩን ስብስብ ውስጥ እየተመለከተን የምንገኘው እንግዲህ ሞሮኮ እንደ ጥራቷ እንግዲህ በስኬት የምታወቅ አይደለችም ማለት በአፍሪካ ዋንጫው ኢትዮጵያ ባለበት አፍሪካ አንድ ጊዜ ማሸነፍ የቻለችው ያስደነግጣል ሞሮኮ አንድ ብቻ ነው ወሰደችው ሲባል ያላትን ጥራት አሁን ላይ ስንመለከት እንደ በቀደመ እንኳን ጊዜያቶች ምናልባት ያን ያክል ጥራት ላይኖራት ይችላል ነገር ባለፉት 10 እና 15 ዓመታት በሞሮኮ ልክ አልጄሪያ ምናልባት ላነሳው የምችለው የጥራት ደረጃና ይሄ እንደ ሞሮኮ እንደ ሀገር ምክንያቱም ባለም ዋንጫ ላይ ያሳየችው ነገር ስንመለከት ስኬት በሞሮኮ ልክ አልመጣም ብዬ አምናለሁኝ ታንዛኒያ ጋር በነበረው ጨዋታ ያልጠበቅነው ነበርአል ባለፈው ፕሮግራማችን ላይ የዳዊትና የጎልያድ እያለን ስናነሳው ነበር ነገር ግን ያን ነገር አልተመለከትንም ተቃራኒው ነበር ታንዛኒያ በዚህ ልክ ተፈትናለች ብዬ ሞሮኮን አልጠበቅኩም ነበር በብዙ መንገድ በልምድም በጥራትም ማለት ነው ነገር ግን ታፌዚ ጋር የሞሮኮን የመከላከል ብቃትም ደግሞ ሳናደንቅ ማለፍ አንችልም ምናልባት ጠንካራ የመከላከል አቅም ያለው ቲም ነው የገነቡት አሰልጣኙ ዋሌድ ራግሬ እንግዲህ አሁን ይሄ ነገር ይቀጥላል ተብሎ ይታሰባል አሰልጣኙም እኮ እስካሁን እንዳደረግነው እናደርጋለን
እያሉ ነው የነበረው አይደለ ከጨዋታው አስቀድሞ ይህን ሩብ ፍጻሜ ከመደረጉ አስቀድሞ ይህ ማለት ደግሞ መከላከላቸውም ላይ ጠንክረው እንደሚቀጥሉ የሚያስገነዝብ ነገር ነው። ካፒቴኑ አሽራፍ ሀኪሚም ደጋፊዎች አብረውን ካሉ ምንም እናሳካዋለን ይሄ ዋንጫ የኛ ነው አይነት የሚል ሀሳብን ሰጥቷል። የእናንተን ድጋፍ ብቻ ነው የምንፈልገው የሚል ሀሳብን የፒኤስጂው ተጫዋች አሽራፍ ሀኪሚም ተናግሯል። የደጋፊ አድቫንቴጅ በጣም ምክንያቱም ሞሮኮ ስትጫወትና ሌላው ናሽናል ቲም ሲጫወት የደጋፊዎቹ የሜዳ ላይ አበረክቶት ፍጹም ለየቅል ነው። እንዳልኩሽ ታንዛኒያ ላይ በነበረው ጨዋታ የቶርናመንት ባህሪ ነው። በአንድ አጋጣሚ ጨዋታውን አሸነፊ እንጂ ብቃትሽ መውረዱ ያን ያክል ሊያሳስብ ይችላል። ምክንያቱም ባህሪው ነው የአንድ የቶርናመንት ባህሪ ነው። ኢብራሂም ዲያዝ ደግሞ በጣም የተለየ ጥራት ምርጥ ሆኗል። በሞሮኮ ታሪክ የመጀመሪያው ተጫዋች ሆኗል። ተከታታይ 4 ጨዋታዎችን በአፍሪካ ዋንጫ ምድብ ጨምሮ ጥሎ ማለፍ ላይ በማስቆጠር እርሱም እንዳለው የኡናሂ መኖር ይበልጥ ይጠቅማቸው ነበር። እንግዲህ ኡናሂ የለም። በጣም የአማካይ ክፍሉ የ8 ቁጥር ዘዋሪ ነው። እስከ ፋይናሉ ድረስ የሚደርስ አይመስለኝም። እኔ የእርሱ አልመኖር በተወሰነ መንገድ ይጎዳቸዋል። እንደ ታሪክን ካነሳን ያክል 1992 ላይ ነበረ ተገናኝተው ካሜሩን ድል ማድረግ ይችላል ነበር። ነገር ግን የዛን ጊዜ የነበረው ካሜሩንና አሁን ያለው ካሜሩን በምን ልክ ነው ለሞሮኮ የሚፈትነው ቢለው ይጠበቃል። ነገር ግን ዴቪድ ፓጎ እንዳሉት የስብስብ ጥራታቸው እንኳን ለሞሮኮ የሚገዳደር ባይሆንም ሜዳ ላይ ግን በተለይ በታክቲክ ይበልጥ ቶርናመንቶች በዚያ ነው የሚታወቁት ላይ የተሻለ የታክቲክ አረዳድ ያለው አሰልጣኝ ጨዋታን አሸንፎ ይወጣልና የሚወጣ በእጅጉ ይጠበቃል። ካሜሩን ከሞሮኮ በጥሎ ማለፉ እጅግ ከሚጠበቁት ጨዋታዎች ትልቁ ይመስለኛል። አዎ የዛሬው መርሃ ግብር እዚህ ላይ እናብቃውና ነገ የሚደረገውን ጨዋታ ደግሞ እንቃኝ። ነገም ከፍተኛ ጨዋታ ፉክክር የሚደረግበት ጨዋታ እንመለከታለን። በመጀመሪያ የምንመለከተው ጨዋታ 2 አቅም ወይም ብቃት ያላቸው ቡድኖች የሚያደርጉት ጨዋታ ነው። አልጄሪያ ከናይጄሪያ የሚያደርጉት ጨዋታ እጅግ ተጠባቂ ነው። የ2019 ሻምፒዮና ናት አይደለ አልጄሪያ። እንዲሁ በሩብ ፍጻሜው ከናይጄሪያ ጋር የምትገናኝ ነው የሚሆነው። ሁለቱም ፍጹም በሚባል መልኩ በተመሳሳይ መንገድ ይህንን ሩብ ፍጻሜ ተቀላቅለዋል። ሁለቱም የሚያደርጉት ጨዋታ እጅግ ተጠባቂ ነው። ምናልባትም የናይጄሪያ ተጫዋች ቪክተር ኦስሜሄን ነገ የሚጀምርበት እድል ከፍተኛ እንደሆነ እየተዘገበ ነው የሚገኘው። ነገ የሚደረገው ጨዋታ ይሄኛው ጨዋታ ደግሞ ሌላኛው ተጠባቂ ጨዋታ ነው። አልጄሪያ ከናይጄሪያ ሁለቱም በተለየ ጥራት ያላቸው ናሽናል ቲሞች የሚያደርጉት ነው። ዘንድሮ በጎ ነገር ካነሳን የጠበቅናቸው በጠበቅናቸው ልክ አግኝተናቸዋል። ናሽናል ቲሞቹን ውድድሩን ነው በጠበቅነው ልክ ያላገኘ ነው እንጂ እንደ ፐርፎርማንስ እንደ ብሔራዊ ቡድኖች ፐርፎርማንስ ጥሩ የምንላቸው የጠበቅናቸው ውጤታቸው እየሰመረ ነው የመጣው። 2019 ላይ ግማሽ ፍጻሜ ተገናኝተው ነበር አልጄሪያ ባሳካችበት አፍሪካ ዋንጫ ላይ እናም በግማሽ ፍጻሜ 2-1 አሸንፋ ነበር አልጄሪያ ለፍጻሜ አልፋ ዋንጫው ማሳካት የቻለችው። አልጄሪያም እንደዚሁ ያልነጠፈ ሪሶርስ ካላቸው እንደ ተጫዋች መካከል የምትጠቀሰው ሀገር ነች። እንደ ሞሮኮ ማንሳት የምንችላት ናት። አሁን ብዙ የሰሜን አፍሪካ ሀገራት የምናነሳው ምንድነው ይሄ ወይ ውለታቸው ወይ ደግሞ እድገታቸው በአውሮፓ ይሆንና በአካዳሚ ደረጃ ራሳቸውን ያጎለበቱ መጥተው በአፍሪካ እግር ኳስ የተለየ ጥራትን ያስመለክታሉ። እነዚህ ማሳያዎች አልጄሪያና ሞሮኮ ናቸው። ወይ በስፔን ወይ በፈረንሳይ ነው የሚያድጉት። ከዚህ እግር ኳስን በተለይ ያረዳድ ነው የተረዱ የሚያድጉት። ግን በአፍሪካ ያለው እግር ኳስ የአካዳሚ ደረጃና በአውሮፓ ያለው ፍጹም ስለማይገናኝ ማለት ነው። እንግዲህ አልጄሪያን ብንመለከት አሁን ላይ ከቋሚ ተሰላፊዎቹ 4 ወይም ደግሞ 5 ተጫዋቾች በቡንደስሊጋ የሚጫወቱ ናቸው። እንደ ቤንሴባኒ እንደ ቻቢ እንደ ሞራ እነዚህ ተጫዋቾች በቡንደስሊጋ መጫወት ብቻ ሳይሆን በቡንደስሊጋም ጥሩ አቅም ካላቸው መካከል ይጠቀሳሉ። ማሬዝ አሁን ላይ በሳውዲ ሮሻ ሊግ ቢገኝም የሱ ጥራት አሁንም በጣም የተለየ ነው። እኔ በአፍሪካ በእግር ኳስ ታሪክ በጣም ከፍተኛ ደረጃ ላይ ከማስቀመጣቸው ተጫዋቾች መካከል በስኬትም በጥራትም ሪያድ ማሬዝ በጣም የተለየ ጥራት ያለው ተጫዋች ነው። ለአልጄሪያ የተለየ ልምድን የተለየ ጥራትን ይዞላት ይመጣል ብዬ አስባለሁ። ናይጄሪያም እንደዚሁ ያለፈው የአፍሪካ ዋንጫ የፍጻሜ ተፋላሚ ነበረች። አሁንም ጥሩ ቡድን ነው። በተለይ ቡድኑ ትልቁ ነገር ምንድነው ሜዳ ላይ ቢቸግረው እንኳን እንደነ አዲሞላ ሎክማን እንደነ ኦሲሜን የመሳሰሉ ጨዋታን መቀየር የሚችሉ በጣም አቅም ያላቸው ተጫዋቾች አሉ። ከዚያም ባለፈ የአኩር አዳምስም የሴቪያው የፊት መስመር ተጫዋች ደግሞ ጥሩ መሆን ረድቷቸዋል። እሱ እንኳን ቢደክም እንደ ሳሙኤል ቹኩዌንዜ በጣም ጥራት ያላቸው ናቸው። የኔዲዲ ልምድ አማካይ ክፍል ላይ በጣም ይረዳቸዋልና ናይጄሪያም እንደዚሁ ቅድመ ግምት ከሚሰጣቸው በተለይ ያለፈው የአፍሪካ ዋንጫ ለፍጻሜ ተፋላሚ መሆኗ ዘንድሮ ደግሞ አንዳች ነገር ለማድረግ አቅም ይኖራት ይችላል ተብሎ ይታሰባል። ሁለት የሚመጣጠኑ በጥራትም በወቅታዊ ፐርፎርማንስም ናሽናል ቲሞችን የሚያገናኝ ጨዋታ ነው። አልጄሪያ ከናይጄሪያ በጣም ተጠባቂ መርሃ ግብር ይሆናል ብዬ አስባለሁ። እኔ ማለት የኤሪክ ቼል ቡድን ጥሩ ነበር አይደለ? በአራቱም ጨዋታ በማሸነፍ 12 ነጥቦችን ሰብስቧል። እንግዲህ የሁለቱም ቡድኖች ጨዋታ እጅግ ተጠባቂው ጨዋታ ነው።
የማሳረጊያው ግማሽ ፍጻሜ ለመግባት የሚጠበቀው ጨዋታ እንዲሁ ትልቁ ደግሞ ጨዋታ ተብሎ የሚጠበቀው ግብጽ ከአይቮሪ ኮስት የሚያደርጉት ጨዋታ ነው። ሁለቱ ሀያላን ናቸው አይደል? ፈርዖኖቹና ዝሆኖቹ ከባድ ፍልሚያ የሚያደርጉ ነው የሚሆነው። እንደሚታወቀው ብዙ ጥሩ ነገር አላቸው በጋራ አንድ ላይ እንደውም 10 ዋንጫዎችን በዚህ መድረክ ሁለቱም ቢደመር አንድ ላይ ያነሱት 10 ዋንጫ ላይ የደረሰ ነው። እንደሚታወቀው ማክሰኞ ዕለት አይቮሪ ኮስትን እንዲሁ አሸንፋ ነው የመጣችው። አይቮሪ ኮስት አሸንፋ 3-0 ቡርኪና ፋሶን የመጣችበትን አጋጣሚ ማንሳት እንችላለን። ግብጽም በአንጻሩ 3-1 በሆነ ውጤት ቤኒንን አሸንፋለች። እንደሚታወቀው ሁለቱ ቡድኖች የመጀመሪያ ጨዋታቸው በ1970 ላይ ነው 3-1 በሆነ ውጤት ፈርዖኖቹ ያሸነፉበት ጨዋታ የሚዘነጋ አይደለም። እንግዲህ በታሪክ የመጀመሪያ ጨዋታ ያ ነው። አሁን ላይ ደግሞ ከፍተኛ ፉክክር ያደርጋሉ ወይም ደግሞ ጥሩ ውጤት ይኖራል ተብሎ የሚጠበቅበት ጨዋታ ሁለቱም ያደርጉት የመጨረሻው የሩብ ፍጻሜ ጨዋታ ነው ግብጽ ከአይቮሪ ኮስት። በጣም ትልቅ መርሃ ግብር ነው። ይሄም አሁን ላይ እግር ኳስን በተለይ አሁን በልጅነት እድሜው ላይ ጀመሪያ በቅርብ ዓመታት የአፍሪካ ዋንጫ የሚከታተል ግብጽን በምንም ስኬት አያውቃትም አይደለ? እንግዲህ የኛ ዘመን ደግሞ የተለየ ልክ የፔፕ ጓርዲዮላ ባርሴሎና ዶሚናንስ አድርጎ ሜዳ ላይ በጣም በውብ እግር ኳስ ስኬትን ሲጎናጸፍ እንደምናስታውሰው ሁሉ የዚህ የግብጽ ከ2006-10 የነበረው የሀሰን ሻታሁ ስብስብ ፍጹም አስደናቂ። እኔ አሁን አፍሪካ ዋንጫን ስትጠይቀኝ በጣም የተለየ ትውስት ያለኝ የአፍሪካ ዋንጫ ነው። ፍጹም በጣም የሚገርም ዳላይ መሐመድ ዚዳን እና ቡታሪካ እና የመጨረሻውንም እንደዚሁ 2010 ላይ ካሳኩ በኋላ ኦልሞስት 15 አመት ማለት ነው አይደል? 2010 ላይ ከዛ በኋላ ግብጽ በዛ ልክ ዶሚናንስ ያላት አይመስልም አይደለ? 7 የአፍሪካ ዋንጫዎችን አሳክታለች፣ ቀዳሚ ሆነች። ነገር ግን አሁን ላይ ያላት ፐርፎርማንስ እንዲያው የነ ሞሳላ የነ ማርሙሽ መኖር ካልሆነ ቅድመ ግምት ለመስጠትም ትንሽ ይቸግራል አይደል? ግብጽን እንደ ሀገር በነገር ላይ ግን የግብጽ ነገር ሁሉ ጊዜ የአፍሪካ ዋንጫ በጀመረ ቁጥር ዋንጫ ታሸንፋለች ተብሎ የምትጠበቅ ሀገር ናት። እንዳልከው ከ2010 በኋላ ያ የነዛ ስብስብ የነበረው የነ አቡትሪካ የነ መሐመድ ዚዳን የነበረው ስብስብ ሁሉ ጊዜም ለአሸናፊነት ግምት ቅድሚያ የሚሰጣት ሀገር ናት። እስካሁን ድረስ ይሄ ግምት ተከትሏታል። እንዳልከው ነው ሜዳ ላይ የምታሳየው ብቃት ወቅታዊ አቋሟ በተቃራኒ ሆኖ ሳለ ግን ግምት የሚሰጣትና ዋንጫውን ታሳካለች ተብሎ ምናልባትም ዘንድሮም እኮ ተነስቷል ለስምንተኛ ጊዜ ይሄንን ዋንጫ ልታሳካ ትችላለች ተብሎ የምትጠበቅ ሀገር ናት። ነገር ግን በተቃራኒው ነው እየሆነ ያለው። ሆሳማ ሰል የመጨረሻው ሲያሳኩ ነበር በነገራችን ላይ አፍሪካ ዋንጫ ባሳኩበት። አሁን ደግሞ አሰልጣኙ ነው ግብጽን እየመራ ነው የሚገኘው የግብጹ አሰልጣኝ ሆሳማ ሰልና ግብጽ እንዳልሽው ያስኬቷ አሁንም ጠንካራ መሆኑ ሁና ተዘልቃለች ብሎ የማሰብ አይነት አለ። ነገር ግን የሜዳ ላይ ፐርፎርማንሷ በዛ ልክ በጠበቀ ነው ልክ አይደለም። እንዲያውም ብዙ በጎ ነገሮች ነበሩት። እንኳን ልክ ደቡብ አፍሪካና ግብጽን የሚያመሳስላቸው ምንድነው የክለቦቻቸው ነጸብራቅ ናቸው። የሊጋቸው ውድድር ላይ ጥራት ያላቸውን ተጫዋቾች መርጠው ነው የሚመጡት። ግብጽን ደጋግመን እንዳልነው የአልሃሊ የነዛማሊክ ስለዚህ አብረው የማሳለፍ የግብጽን እግር ኳስ የመረዳት ከዚህ ከአውሮፓ ደግሞ ማርሙሽና ሳላህን ያካታሉ። ትሮዝጌት ተጫዋች አይኖርም አውሮፓ ውስጥ ካለ ልክ ያ ነገር መኖሩ የተሻለ ነገር ይኖራቸዋል ተብሎ ይታሰባል። ነገር ግን 2001 ላይም እንደዚሁ ተገናኝተው ግብጽ በመለያ ምት ያሸነፈችበትም አጋጣሚ ይነሳል። የቅርብ ጊዜ ግን ባለስኬቷ አይቮሪ ኮስት ነች አይደለ? ያለፈው የአፍሪካ ዋንጫ ከዛ 2015 ላይም እንደዚሁ ዋንጫውን ማሳካት ይችላለች። አሁን ልክ እንደነ ሴኔጋል ሁሉ አሁን ስናነሳ ነበር ሴኔጋል ናይጄሪያ በተወሰነ መንገድ እኔ ተሰጧ ጄኔሬሽኑ የመንጠፍ ነገር የተመለከትኩ ሴኔጋልና አይቮሪ ኮስት ግን በየጊዜያቱ በጣም ምናልባት እነዚህ ሁለት የምዕራብ አፍሪካ ሀገራት ከፈረንሳይ ጋር ቅርብ ናቸውና የፈረንሳይ ክለቦችም ለነዚህ ድጋፎችን የማድረግ አካዳሚዎችን የመክፈት እንዳልነው ባለፈው ጄኔሬሽን ፉት አካዳሚው ምሳሌ በሴኔጋል እድሎችን ያገኛሉ። ከዚያ ከክለቦች ጋር ውል ፈጽመው ጥሩ አቅም ሲያስመለክቱ እድል የመስጠት አለ። አይቮሪ ኮስትን በተመሳሳይ በፍራንስ ሊግ በጣም ጥራት ያላቸው ተጫዋቾች አሉ። አሁን እንዳብነት ያክል እንኳን መጠቀስ ሌላ ኮከብ ደግሞ መጥቷል። ልክ በአማድ ያለው ጥራት ስንደነቅ ያንዲ ያሞንዴ በሬድ ቡል ሌፕዚግ አሁን ትልቅ የአውሮፓ ክለቦች ይፈልጉታልና እሱ በመስመር ላይ የተለየ ጥራትን ያስመለከተ ነው የሚገኘው። በሌላ መንገድ ደግሞ የአማካይ ክፍል ሶሊዲቲዋ ደግሞ በጣም ይደንቃል። የነ ሳንጋሬ፣ ፍራንኬሴ፣ ሴኩ ፎፋና እነዚህ ሁሉ ተጫዋቾች ለግብጽ በጣም ትልቅ ፈተና ይሆናሉ ብዬ አስባለሁ። በተወሰነ መንገድ ግን ለአይቮሪ ኮስት ጨዋታውን የማሸነፍ እድል እሰጣለሁ። ያው አራቱ ጨዋታዎች እነዚህን ይመስላሉ። ዛሬና ነገ የሚደረጉ ለግማሽ ፍጻሜው የትኛው ቡድን ያልፋል የሚለው እጅግ ተጠባቂ አጓጊ ነው። እንዳልከው ምንም መቀዛቀዝ ቢታይበትም ግን እንግዲህ ሩብ ፍጻሜ ላይ ደርሰናል። ግማሽ ፍጻሜ ምን ያስመለክተናል? የዛሬው ሩብ ፍጻሜ ጨዋታ የነገ እንዲሁ ምን የምንመለከትበት ይሆናል የሚለውን ነገር በጨዋታው የምናገኘው ነው የሚሆነው። ተወዳጁ ጣቢያችን በስትራቴ ኤፍኤም 101.1 እንዲን ጨዋታ በሙሉ ማስተላለፉ ሁልጊዜ የሚታወቅ እንግዲህ ተመልካቾችም እንዲ
እንድትከታተሉት ምንጋብዝበት ነውና የአፍሪካ ዋንጫውን ከብስራት ሬዲዮ ጋር ቆይታ ብታደርጉ ብዙ ታተርፋላችሁ ለን ነው ለውድ ተመልካቾቻችን መናገር የምንፈልገው። የዛሬውን መሰናዷችን እዚህ ላይ ብናበቃና ብንሰናባበት መልካም ነው። ተፈራ እዚህ ላይ እናብቃ። ከሩብ ፍጻሜ በኋላ ደግሞ እነማን ከተገናኙ ምን ይመስላል ጨዋታው ብለን በሌላ ዳሰሳ ደግሞ በቀጣይ በግማሽ ፍጻሜው ደግሞ እንመለስ ነው የሚሆነው። ውድ ተመልካቾቻችን በአፍሪካ ኮርነር ለዛሬ ያዝነው የአፍሪካ ዋንጫ መሰናዶ ይህንን ይመስል ነበረ። ሩብ ፍጻሜ ጨዋታዎች ዛሬና ነገ ቀጥለው ይደረጋሉ። ግማሽ ፍጻሜው ምን ይመስላል የሚለውን በቀጣይ የፕሮግራማችን መርሃ ግብር የምናስቃኛችሁ ነው የሚሆነው። ተፈራ ታመነና አዲስ መሐመድ ከመላው ስቱዲዮ ባለሙያዎች ጋር በጋራ ከእናንተ ጋር ቆይታ አድርገናል። በያላችሁበት ሰላም